ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ሻዕቢያ በመቀለ ጽሕፈት ቤት መክፈቱ ተሰምቷል። በተለይም የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ አሁን ላይ በእጅጉ እጁን እያስገባ መሆኑ ተሰምቷል። ይህንንም ተከትሎ የማያፍረው ሻዕቢያ በቀጥታ በመቀለ ጽሕፈት ቤት ስለመክፈቱ ተሰምቷል። ይህን ጉዳይ በዝርዝር ትሰሙታላችሁ። እንደዚሁም የተባበሩት አረብ ኤምሬትስ ከሱዳን የሚመጣ ማንኛውንም ወርቅ አልገዛም፣ እንደዚሁም ወደ ዱባይና ወደ ሌሎች የተባበሩት አረብ ኤምሬትስ ከተሞች የሚደረግ የትኛውም አይነት የአየር በረራና ትራንስፖርት እንዲቋረጥ መወሰኗን ተከትሎ የሱዳን ኢኮኖሚ ክፉኛ መጎዳቱ ተሰምቷል። በዚህም ወደ 40% የሚሆን የሱዳን ፓውንድ የመግዛት አቅሙ ስለመውረዱ ተሰምቷል። ይህንንም መረጃ በስፋት ተሰሙታላችሁ። በተለይም በሱዳን ያለው ሁኔታ አሁን ላይ አነጋጋሪ የሆነ መጥቷል። የሱዳኑ አልቡርሃን ከኢራን ጋር ያላቸውን ግንኙነት ያጠበቁ ሲሆን፣ በሌላ በኩል አሜሪካ አልቡርሃንን እያባበለች ሄሚቲ እንዲደገፍ እያደረገች ነው የሚል አዲስ ትችትም ቀርቧል። ስለዚህም መረጃ በስፋት ትሰማላችሁ። እንደዚሁም የባህር ኃይሉ ወደ አሰብ ተጠግቷል። ፍልሚያውም እንደቀጠለ መሆኑ ተሰምቷል። የኢትዮጵያ ባህር ኃይል ምን እየሰራ ነው? በተለይም በሀገር ውስጥስ እየተደረገ ያለው እንቅስቃሴ ምን ይመስላል? ይሄ የአሰብ ጉዳይ አሁን ላይ እጅጉን አነጋጋሪ ከመሆኑም በላይ የተለያዩ ምክረ ሐሳቦችም እየቀረቡበት ያለ ጉዳይ ነው። ስለዚህም ትሰሙታላችሁ። በሌላ በኩል ከግብፅ ወደ ምጽዋ ፖርት ከዛ ደግሞ ጅዳና ዱባይ የሄደው አውሮፕላን መነጋገሪያ ሆኗል። በዚህ አካባቢ የተባበሩት አረብ ኤምሬትስ አስገራሚ የሆነ ሚስጥራዊ ስራን እየሰራችን የሚል መረጃ አለ። እነኚህንና ሌሎች ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ የምናክላቸው በመሃል ጠብ የምናደርግላችሁ መረጃዎችም ይኖራሉ። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንኩኝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ፣ አዲስ ሐሳብ አስተያየት ወይም ደግሞ የምታክሉልን መረጃ አሊያም በፕሮግራማችን ላይ የምታቀርቡት ሂስ፣ ትችት አሊያም ድጋፍም ካለ በዚሁ በሐሳብ መስጫ ሳጥን በኩል ሐሳብ አስተያየታችሁን እንድታጋሩን በመጋበዝ አብራችሁን መስራት ለምትፈልጉና ምርትና አገልግሎታችሁን ማስተዋወቅ ለምትሹ በዩቲዩብ ቻናላችን ላይ ያለውን ስልክ ቁጥር አሊያም የኢሜል አድራሻችንን በመጠቀም ልታገኙን እንደምትችሉ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርኩ። እንደሚታወቀው እንግዲህ ቀዳሚው የዛሬው መረጃችን የሻዕቢያ ቅርንጫፍ በመቀለ መክፈቱ የሚለው ነው። ከዛ ደግሞ የባህር ኃይሉ ወደ አሰብ ተጠጋ ነው። እነኚህ ኮር ማጠንጠኛዎቻችን ናቸው። ለምንድን ነው ከተባለ የተለያዩ ዴቨሎፕመንቶች ወይም ደግሞ አዳዲስ ክስተቶች ተያይዘው የመጡ ከመሆናቸው ጋር ተያይዞ ነው። እንግዲህ እንደሚታወቀው የሻዕቢያ መንግስት የተለያዩ እንቅስቃሴዎችን በኢትዮጵያ ውስጥ እንደሚያደርግ ይታወቃል። ከዚህ ቀደም የሻዕቢያ መንግስት ላለፉት 30 ምናምን ዓመታት ኢትዮጵያን ባተራመሰበት፣ ምስራቅ አፍሪካን ደግሞ የነውጥ ማዕከል ባደረገበት ግብፅና ሌሎች በዚህ ቀጠና ትርምስ እንዲኖር የሚፈልጉ ኃይሎች ሲያግዙት እንደነበር ይታወቃል። ይህንን አካሄድና የዚህ አይነቱን አሰራር የገፋበት የሻዕቢያ መንግስት አሁን ደግሞ ወደ ምን ገብቷል? በቀጥታ አይኑን በጨው አጥቦ ምንም ሳያፍር አንድ ሉዓላዊ የሆነ ሀገር ውስጥ ድንበርን ጥሶ ገብቶ ለዛውም በአንድ ክልል ዋና ከተማ ጽሕፈት ቤት ከፍቷል። ይህም በመቀለ ነው። ከዚህ ቀደም ሻዕቢያ በሽረና በአክሱም አካባቢ የፖሊት ቢሮ ሰዎቹን ስብሰባ ሁላ ልኮ እዛ የህብረተሰብ ክፍልንም የጦር መኮንኖችንም እና የተለያዩ ትግራይ ተወላጆችን ስለማናገሩ ተሰምቶ ነበር። በዛ ዝም የተባለው ሻዕቢያ አወኩሽ ናኩሽ ይሁን ወይ እያደር እያየን እንጨምራለን የሚል ሐሳቢውን አይታወቅም። ለማንኛውም አሁን ጽሕፈት ቤት ከፍቷል በመቀለ። ይሄ ምንድነው አንድምታው የሚለውን ነገር እንመልከተው። እንግዲህ እንደሚታወቀው የሻዕቢያ መንግስት ዋና ታርጌቱና ዋና ፍላጎቱ ቀደም ሲል ነግሬያችኋለሁ፣ የግብፅን አጀንዳ ማስፈጸም ነው። ይሄ ምንም የማይካድ ሳይታለም የተፈታ ጉዳይ ነው። ሁለት ማሳያዎችን ልንገራችሁና ወይም እንደ ማሳያነት ላቀርብላችሁና ቀጥዬ የምነግራችሁን መረጃ እንግዲህ እቀጥልበታለሁ ማለት ነው። የመጀመሪያው የሻዕቢያ መንግስት የግብፅ አጀንዳ አስፈጻሚ መንግስት ባይሆንና በግብፅ አስገንጣይነት፣ በግብፅ ሴራ አርቃቂነት፣ በግብፅ አጀንዳ አዘጋጅነትና በግብፅ
ፋይናንስ ማድረግ ወይም ደግሞ በግብፅ የፋይናንስ ሰፖርት፣ የሎጂስቲክስ፣ የመሳሪያ ወዘተረፈ ድጋፍ ባይሆን ኖሮ ኤርትራን ላለፉት 33 ዓመታት እንደዚህ አያቆረቁዛትም ነበረ። ምክንያቱም ኤርትራውያን አሁን በኤርትራ ውስጥ ምን አይነት ህይወት ነው የሚኖሩት? ለምሳሌ በዚህ ሁነኛ ማሳያ ሊሆን የሚችለው ወይም ስለዚህ ጉዳይ ዋና ማመላከቻ ማሳያ ሊሆን የሚችለው የቀይ ባህር አፋሮች ጉዳይ በጣም አሳሳቢ ነው። በዛ አካባቢ ያሉ የኩነማ ማህበረሰብ አሁን ኤርትራ ሰሜን ምስራቅ አቅጣጫና በተለይ በሰሜን ምስራቅ የቀይ ባህር ዳርቻ አካባቢ የሚኖሩ ዜጎች ወይም ህዝቦች የኑሮ ሁኔታ እንግዲህ ጎብኚዎች በኤርትራ ውስጥ ገብተው ያጋለጡትን እውነት ነው ያየነው የተመለከትነው። ምንም የተጨመረበት ነገር የለም፣ ምናልባት የተቀነሰ ካልሆነ በስተቀር ኤዲት ሲደረግ። ለማንኛውም ይሄ ሁሉ የኢኮኖሚ ድቀት የመጣው የሻዕቢያ መንግስት አመሰራረቱ ለኤርትራውያን ሊሰራ የተመሰረተ መንግስት ስላልሆነ ነው እንጂ አገሪቱ ባለፉት 30 ዓመታት ቢያንስ ከ3 እና ከ4 ከ5 አገር ጋር ብቻ እንኳን ብትነግድ፣ ሌላው ቀርቶ ከ3 አገር ጋር እንኳን ብትነግድ ኤርትራ በጣም ብዙ ለውጥ ማሳየት ትችል ነበር። ነገር ግን በአገሪቱ ምንም ምርት እንዳይኖር፣ ህዝቡ መንግስት ላይ እንዳያምጽ፣ እንደገና ደግሞ የህዝቡ የኑሮ ሁኔታ ተሻሽሎ አዳዲስ ምዕራብ ወለድ አስተሳሰቦችን ይዞ በመንግስት ላይ እንዳያምጽ ለማድረግም የኢንተርኔት አገልግሎት ተቋርጧል። ኦልሞስት የለም ማለት ይቻላል። ኢንተርኔት ያለባቸው የኢንተርኔት ካፌ የሚባሉትም ወይም ኢንተርኔት አገልግሎት የሚገኝባቸው ስቴሽነሪዎችም ይሁኑ ሌሎች ኢንተርኔት ማዕከላት በጣም ስሎ የደከመ በጣም ዝቅ ያለ ቀርፋፋ የሆነ የኢንተርኔት አቅም ያለው ኔትወርክ ሲስተም ነው የሚጠቀሙት። በሌላ በኩል በኤርትራ ሰው ድግስ እንኳን ለመደገስ እንግዲህ 1 ወርና 2 ወር ቀድሞ ለመንግስት ያስታውቃል። የኢኮኖሚ ሁኔታ በጣም ደካማ ነው። በመንግስት ፍቃድ ካልሆነ በስተቀር በሀገሪቱ ባንክ ካሽ የለም። ኦልሞስት ካሹ የተወሰነ ከመንግስት ጋር ቅርበት ያላቸው ሰዎች ካልሆኑ በስተቀር ያን ያህል አያገኝም ህዝቡ። ለዚህ ነው የፈረንጆቹ አቆጣጠር በ2018 የኢትዮ ኤርትራ ድንበር ሲከፈት አብዛኛው ወደ ኢትዮጵያ የመጣው ኤርትራዊ ብዙ ባይባልም የተወሰነ ግን ኪሱ ይዞት የነበረው ገንዘብ የውጭ አገር ብሮች ነበሩ። አብዛኛው ማለት ተደብቀው። ምክንያቱም የኤርትራ መንግስት ነፃነት ስለማይሰጣቸው ሌሎች ነገሮች ውስጥ ገብተው ነበረ። እናም አጠቃላይ ማህበራዊ ኢኮኖሚያዊ ድቀቱ፣ ማህበራዊ ኢኮኖሚያዊ መዳከሙ አንዱ የኤርትራ መንግስት ለግብጽ ብቻ ለመስራት የተቀመጠ መሆኑ ማሳያ ነው እንጂ ለሀገሩ የሚሰራ ቢሆን ቢያንስ አንድ ግድብ፣ ቢያንስ ፋብሪካዎች በኤርትራ መበራከት ነበረባቸው። ቢያንስ ዜጎች በዛች የህዝብ ቁጥር ይህን ስል ከኢትዮጵያ አንጻር የኤርትራ ህዝብ ቁጥር በጣም ትንሽ ነው። ስለዚህ ከዚህ ህዝብ ቁጥር አንጻር ይህንን ህዝብ መሸከም የሚችል የሚያቀተው ኢኮኖሚ ሊኖራት አይገባም ነበር። በሌላ አነጋገር አሁን ኤርትራ ያላትን ህዝብ መሸከም የሚችል ኢኮኖሚ ሊኖራት ይገባ ነበር፣ ግን አልቻለም። ለምን? ፈልጎ የግብፅ አጀንዳ አስፈጻሚ ስለሆነ። በቃ ኢትዮጵያን ካልጣለ ኤርትራ ትለማለች የሚል ሐሳብም እሳቤም ስለሌለ ማለት ነው። ሁለተኛው ከቀጠናው ሀገራት ጋር አንድም ጊዜ የሻዕቢያ መንግስት ሰላም ሆኖ አያውቅም። ከሱዳን ጋር ሰላም ሆኖ አያውቅም። ከኢትዮጵያ ጋር የሚታወቅ ነው። ከጅቡቲ ጋር ሰላም ሆኖ አያውቅም። ከሶማሊያም ጋር የተወሰነ ጊዜ ሲናከስ ነበር። ከዛ ሶማሊያ ኦልሞስት ወደ መፍረስ ከሄደች በኋላ ላለፉት 20 ምናምን ዓመታት የተለያዩ የሽብር ቡድኖችን በምጽዋ፣ ሳዋ፣ ከረን አካባቢ ሌሎች የተለያዩ አካባቢዎች በሚገኙ የጦር ማሰልጠኛ ካምፖች በማሰልጠን ኢንሰርጀንቶችን በመላክ በአንድ በኩል እንደና አልሸባብ ያሉ አሸባሪ ቡድኖችን በመደገፍ ወደ ኢትዮጵያ ዘልቀው እንዲገቡና ጥቃት እንዲፈጽሙ የማድረግ በሌላ በኩል አይኤስአይኤስን አልቃይዳን በተለይ በመደገፍ ከነሱም ገንዘብን በመቀበል ዶላሮችን፣ ፓውንድን፣ ዩሮን በመቀበል ወታደሮችን እያሰለጠነ ለነሱ ሲሸጥ ነው የነበረው። ከዛ ነው እንደ ሪሚታንስ ዜጎች ወደ አገራቸው ሲልኩ እንደሚገኘው የውጭ ምንዛሬ እሱም እነኚህን ወታደሮች አሰልጥኖ ወደዛ የነሱ ዓላማ የሚፈጸምበት ቦታ በመላክ ነው ገንዘብ ሲያገኝ የነበረው። ቢኮዝ ኦልሬዲ ኢኮኖሚው ተዳከመ ስለሆነ። እናም በዚህም የቀጠናውን ሀገራት ሲያምሳቸው ነው የነበረው። ላይክዋይዝ አሁንም ያ ነገር ነው የቀጠለው። አንድ ለህዝቡ የሚያስብ መንግስት ቢያንስ
ከአንድ ሀገር ጋር ሊጣላ ይችላል፣ ከሁለት ሀገር ጋር ሊጣላ ይችላል። በቀጠናው ካሉ ሀገራት ጋር ግን ሊጣላ አይችልም። ቢኮዝ ፐርፐዝሊ የኢሳያስ አፈወርቂ መንግስትን እዛ ጋር ያስቀመጠችው ግብፅ ከዚህ ቀደም አልጋድ በነሱ በተሰኘ በግብፃውያን ሚዲያ ላይ ወጥተው የተናገሩ የግብፅ ከፍተኛ ባለስልጣናትም እንዳመላከቱት የግብፅ ዋና ባለሙሉ አምባሳደር ስልጣን ያለውና የእሷን አጀንዳ በምስራቅ አፍሪካ ላይ የሚያስፈጽምላት መንግስት ኢሳያስ አፈወርቂ ነው እና የኢሳያስ አፈወርቂ ፓርቲ የሚመራው ወይም ስብስብ የሚመራው የሻዕቢያ መንግስት ማለት ነው። ስለዚህ ከዚህ አንጻር የሻዕቢያ መንግስት ዋና የምስራቅ አፍሪካ አጀንዳና ዓላማው ቀጠናውን ማተራመስና ኢትዮጵያን ማዳከም ነው። ሌላው ማዕከላዊ መንግስትን መገልበጥ ነው። የማዕከላዊ መንግስትን ከገለበጠ በኋላ የተዳከመች የክልል መሳፍንቶች ወይም ደግሞ የክልል አመራሮች ወዘተ ልንለው እንችላለን። እንደ ዘመነኛው አጠራር ኃይለኛ ሆነው ፓወርፉል ሆነው የማዕከላዊ መንግስትን ቦታ የማይሰጡበት፣ በሌላ አነጋገር ልክ አሁን ሶማሊያ ውስጥ እንዳለው ፑንትላንድ፣ ሶማሌላንድ፣ ጁባላንድ እያልን እንደምንጠራቸው ከማዕከላዊ መንግስቱ በላይ ፈርጥመው እንዳሉ ክልሎችን አፈርጥሞ ከዛ የተበታተነች ሀገር ለማድረግ ነው። ይሄ የሻዕቢያ መንግስት ዋናና ተቀዳሚ ተግባር ነው። ምንድነው ሪዛልቱ ከተባለ ደግሞ ወይም ይህንን በማድረጉ ምንድነው ሊጠቀም የፈለገው የሚለውን ነገር ስናወራ የግብፅ መንግስት ኢትዮጵያን ትንንሽዬ ቦታ ከቆራረጠች ወይም ደግሞ ከበታተነች የአባይን ወንዝ ምንጭ በቀላሉ መቆጣጠር ትችላለች። ኃይልንም በመጠቀም አይዘር ደግሞ ሰምቲንግ የሆነ ነገር በመስራት ይህንን ነው ግብ አድርገው እየሰሩ ያሉት። በቀኝም ይምጡ በግራ በባሌም በኩል ይምጡ፣ በትግራይም በኩል ይምጡ፣ በጅቡቲም በኩል ይምጡ፣ በቦሌ በሶማሊያም በኩል ይምጡ፣ በደቡብ ሱዳን ወይም በቤኒሻንጉል ጉሙዝ በኩል፣ በአፋር በኩልም ይምጡ፣ በሶማሌላንድ በኩል ወይ በጅቡቲ ዋቴቨር በየትኛውም አቅጣጫ ቢመጡ ዋና ግቡና ዓላማው የኢትዮጵያን ማዕከላዊ መንግስት ገልብጠው የክልል መንግስታትን አፈርጥመው ኢትዮጵያን መበታተን፣ ከዛም በኋላ የአባይን ውሃ በኃይል አለበለዛ በፈለገችው አግባብ የዲፕሎማሲ ጫናን ፈጥራ ሊሆን ይችላል፣ ኃይሏንም አማራጭ አርጋ ተጠቅማ ሊሆን ይችላል። ከነኚህ ትንንሽ ክልሎች ነቅጣ ወይም ጠምዝዛ የራሷን መንግስት የምትጠመዝዘው እንደፈለጋት የምታደርገው መንግስት አዲስ አበባ ላይ አስቀምጣ የአባይ ውሃ ላይ እንዲፈርም ከዚህ በኋላ ኢትዮጵያውያን ህልም እንጂ እውን እንደማይሆን አባይ እንዲኖራቸው ለማድረግ ነው ዋና አቀዶ እየሰራ ያሉ። ከመቼ ጀምሮ? ከበፊት ከአመሰራረቱ ጀምሮ። ምክንያቱም ይሄ የአባይ ውሃ ጉዳይ ግብጾች እንደ ቀላል የሚመለከቱት ስላልሆነ ነው። ዋና ቀጠናዊ አህጉራዊና ዓለም አቀፋዊ ፕራዮሪቲ የሚሰጠው የውጭ ጉዳይ አጀንዳቸው ነው፣ ስትራቴጂክ አጀንዳቸው ማለት። ስለዚህ ከዚህ አንጻር የግብፅ ምስራቅ አፍሪካ ጉዳይ አስፈጻሚ ስለሆነ ከዚህ ቀደምም በተለያዩ አካባቢዎች በኢትዮጵያ ውስጥ ሲደረጉ በነበሩ ጦርነቶች እጁ አለበት። የኢትዮጵያ መንግስትም ከሰሞኑ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ለአፍሪካ ህብረትም ለአውሮፓ ህብረትም ደብዳቤ ልኳል። ኦልሬዲ አሳውቋል። የሚመለከታቸው ይሄ ጉዳይ ወደ ሌላ ካመራ የባሰ ግጭት ውስጥና የማያባራ ጦርነት ውስጥ ልንገባ ስለሆነ በዚህ ጉዳይ ላይ የኔ አካሄድ በኋላ ላይ ሌላ ስለሚሆን ተመልከቱ፣ እውነታው ይሄ ነው ብሎ የኢትዮጵያ መንግስት በእርግጥ ነገሩን በሚገባ አስረድቷል። አሁን እዚህ ጋር መገንዘብ ያለብን ነገር ምንድነው? የሻዕቢያ መንግስት በኢትዮጵያ ጉዳይ ውስጥ እጁን የሚያስገባው አንድም ኢትዮጵያን አቃታለው ነው፣ ምንም አያመጡም። ምክንያቱም ከጀርባው ግብፅና አሁን ደግሞ የአልቡርሃን ጦር አለ። ከዛ በኋላ ደግሞ ኦልሬዲ የተረጋገጠ ስለሆነ ነው። የአልቡርሃን ጦርም ኢትዮጵያና ኤርትራ ግጭት ውስጥ የሚገቡ ከሆነ ጦርነት የሚጀመር ከሆነ ለኤርትራ ነው የምንደግፈው ብለዋል። የአልቡርሃን የግማሽ መንግስት ጠቅላይ ሚኒስተር ካሚል ኢድሪስ፣ ያ ማለት አልቡርሃን የሾሟቸው ሰው ናቸው። ይሄ ግልጽ ነው ኦብቪየስሊ ከኤርትራ ጋር እንደተሰለፉ። እነኚህንና ሌሎች ኃይሎችን በመተማመን ኢትዮጵያን ወዳልፈለገችው ጦርነት ለማስገባት ከፍተኛ እንቅስቃሴን እያደረገች ነው የምትገኘው ኤርትራ። በዚህ ያላበቃው በሀገሪቱ ውስጥ የተለያዩ አካባቢዎች ግጭቶች እንዲቀሰቀሱ፣ ነገሮች በተለያየ አቅጣጫ እንዲሄዱና ህዝቡ እንዳይግባባ፣ እንዲከፋፈል፣ የተቃረነ ሐሳብ ውስጥ እንዲገባ በማድረግ ኢትዮጵያን መበታተን ስለሆነ ዓላማው ይህንን ነው ሲያደርግ የከረመው። በዚህ ያላበቃው የኢሳያስ አፈወርቂ መንግስት አሁን ደግሞ መቀሌ ጽሕፈት ቤት ከፍቷል። የኢትዮጵያ መንግስት ለምን ዝም አለ? የኢትዮጵያ መንግስት ኦብቪየስሊ ዝም አላለም። ከሰሞኑ የተለያዩ እንቅስቃሴዎች እየተደረጉ ነው። በኋላ ላይ እንመጣበታለን የአሰብን ጉዳይ የኢትዮጵያ መንግስት እንዴት እያደረገው እንደሆነ። ለማንኛውም በዚህ
መቀለ ቅርንጫፍ መክፈት ሂደት ላይ ሰላዮችም ወደ ኢትዮጵያ አብረው ገብተዋል። 80 ሰላዮችን አሰማርቷል። ለዚህ የተባበሩ ሰዎች አሉ። የሻዕቢያ መንግስትን የሚተባበሩ የውስጥ ኃይሎች አሉ፣ የውስጥ አንጃዎች አሉ የሚተባበሩ ማለት ነው። አሁን እዚህ ላይ ምንድነው የመቀለ ከዚህ ቀደም በኢትዮጵያ ውስጥ የተለያዩ አካባቢዎች ግጭቶችን፣ ጦርነቶችን ሲያደርግ ነበር። ይሄ ኦልሬዲ የሚታወቅ ነገር ነው። እጁን ሲያስገባ ነበር። ለምሳሌ የሻዕቢያ መንግስት በተለያዩ አገሪቱ አካባቢዎች ሰላዮችን በማሰማራት በተለይ ያኔ እንደ ፈረንጆቹ አቆጣጠር በ2018 ሁሉም የተቃዋሚ ኃይሎች ወደ ሀገር ይግቡ፣ ሰላም ይፈጠር፣ የጋራ የአንድነት መንግስት ይመስረት፣ ብሔራዊ እርቅና መግባባት ይምጣ በሚል የኢትዮጵያ መንግስት ያቀረበውን ጥያቄ ተከትሎ ወደ ሀገር ከገቡ ቡድኖችም ጋር በተለያየ አካባቢ አስመስሎ ያስገባቸው ሰላዮች ነበሩ። እነኚህ ሰላዮች በበርካታ የሀገሪቱ አካባቢዎች ከፍተኛ ውድመትን አድርሰዋል። ለብዙ ዜጎች፣ ለብዙ ንጹሃን ዜጎች ደም መፍሰስም ተጠያቂዎች ናቸው። ይሄ ሳይታለም የተፈታ የተረጋገጠ ነገር ነው። ምክንያቱም የኢትዮጵያ መንግስት ያቀረባቸው ክሶችና ለጸጥታው ምክር ቤት፣ አፍሪካ ህብረትም፣ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን እንደዚሁም ደግሞ ለአውሮፓ ህብረት፣ ለአሜሪካ መንግስት፣ ለነኚህ ለራሽያም ለቻይናም ጭምር ያስገባቸው ደብዳቤዎች እና ብሪፍ ያረገበት መንገድ የሻዕቢያ መንግስት ምን ያህል ሰቆቃን በኢትዮጵያ ውስጥ ለማምጣት እየሰራ እንደሆነ የሚያሳይና ቀጠናውን ደግሞ በእርግጥ ያተራመሰው እንደሆነ የሚያመላክት በመሆኑም በመቀለ ከተማ የተከፈተው ሻዕቢያ ጽሕፈት ቤት ለምንድን ነው ያስፈለገው? ምንድን ነው አንድምታው? እዚህ መረጃ ላይ እስካሁን በነገራችን ላይ የኢትዮጵያ መንግስት ኮንፈርሜሽን አልሰጠም። ማረጋገጥ የምፈልገው ነገር ወይም ለእናንተ መንገር የምፈልገው ነገር መግለጫም አልሰጠም፣ ኮንፊርምም አላደረገም። በሌላ በኩል የክልሉ መንግስትም የሻዕቢያ መንግስት እዚህ ክልል ጽሕፈት ቤት ከፍተዋል አላለም። በነገራችን ላይ የሻዕቢያ መንግስት ኦልሞስት ትግራይን ለመቆጣጠር የጦርነት አውድማ ለማድረግ በተመሳሳይ የአማራ ክልልንም የጦር አውድማ ለማድረግ ውድመት እንዲመጣ ለማድረግ ከፍተኛ የሆነ እንቅስቃሴን እያደረገን ያለው ብርም በመበተን ከግብፅ የሚያገኘው ያው ግብፅን አሁን እዚህ ጋር መደጋገሙ ላያስፈልግ ይችላል። ምክንያቱም ኦልሬዲ በመግቢያዬ ላይ የሻዕቢያ መንግስት ዋና ታርጌትና ዓላማ ምንድን ነው የሚለውን ነገር ነግሬያቸዋለሁ። ዋና ዓላማው ለግብፅ መስራት ነው፣ የግብፅን አጀንዳ ማስፈጸም ነው። ያ ባይሆን ኖሮ ባይኖ ሚንስ ከኢትዮጵያ ግብፅ ልትበልጥበት አትችልም። ኢትዮጵያን በማተራመስ የሚያተርፍ አንድም ኤርትራዊ የለም፣ ሊኖርም አይችልም። ከኢትዮጵያ ጋር አብሮ በመልማትና በማደግ ግን የሁሉም ኤርትራዊ የሁሉም ኢትዮጵያዊ የኑሮ ሁኔታ አጠቃላይ ነገር ሊቀየር ይችላል፣ በመልካም በአውንታዊነት። አሁን እየተካሄደበት ባለው መንገድ ግን ግልጽ በሆነ መንገድ መናገር የሚቻለው ወይም ደግሞ የሚያስረዳው የኃይል አስተላለፉም በመሬት ላይ ያለው ተጨባጭ ሁኔታውም የሻዕቢያ መንግስት ለግብፅ መንግስት አጀንዳ ነው እየለፋ ያለው፣ ዜጎቹንም መስዋዕት እያደረገ ያለው። ይህንን ኤርትራውያን ወንድሞቻችንም በደንብ ሊገባቸው ይገባል። ኢትዮጵያኖችም በዚህ ደረጃ መገንዘብ አለባቸው። እናም የተለያዩ ሰላዮችን ማስገባት ብቻ ሳይሆን በተለያዩ የማህበረሰብ አደረጃጀቶች ውስጥ፣ በማህበራት ውስጥ፣ በእድር ውስጥ፣ በመንግስት መስሪያ ቤት ውስጥ፣ በወጣት አደረጃጀት ውስጥ፣ በንግድ ተቋማት ውስጥ ስር ሰዶ ገብቷል። በተለይ በትግራይ ክልል፣ በአማራ ክልል ኦልሬዲ ይታወቃል። እንደውም ከትግራይ ክልል ቀድሞ የገባው በአማራ ክልል፣ በተለይ በምዕራብ ትግራይ በኩል በወልቃይት በኩል አድርጎ ያኔ የጦርነቱ ሰዓት ጦርነት በተደረገበት በዛን ወቅት የአማራ ክልልን ተቆጣጥሯል የሻዕቢያ መንግስት። በተለያዩ ቀደም ሲል በጠራዋቸው አደረጃጀቶች ውስጥ እጁን አስገብቷል። ዲስ ኢዝ ጊቭን ነው። ምንም ሌላ ማትሪክስ የሚጠይቅ ነገር ወይም ደግሞ ካልኩሌሽን የሚጠይቅ ነገር አይደለም። እያየን ያለነው የዛ ውጤት ስለሆነ ማለት ነው። እናም አሁን ፖይንቱ በመቀለ የተከፈተው ጽሕፈት ቤት ወይም ደግሞ መቀለ እንዲቀመጥ የተደረገው እንደ ጽሕፈት ቤት የሚያገለግለው መስሪያ ቤትና ቡድኑ ምንድነው ተልእኮ ነው? ቁም ነገሩ እዚህ ላይ ነው። የዚህ ዋና ተልእኮ ኢትዮጵያን የጦርነት ማዕከል ማድረግ ነው። ጦርነቱ አይቀሬ ስለሆነ ጦርነቱ በኢትዮጵያ ምድር እንዲሆንና እዚሁ እንዲጠናቀቅ፣ በሌላ አነጋገር ሻዕቢያ እርስ በርስ በሚባሉ የኢትዮጵያ ልጆች መካከል አንዱ አንተ ትግራይ ነህ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ በሚባሉ ኢትዮጵያውያን ዘንድ እንዲቋጭ፣ እሱ እያባላ ቤንዚል ያፈሳል። ያው ገንዘብ ሊሆን ይችላል፣ መሳሪያ ሊሆን ይችላል። ከመሳሪያ በላይ ደግሞ በጣም የተዛባ ትርክት ኢትዮጵያውያንን የሚከፋፍል አንዱን የአንዱ ጠላት አድርጎ የሚስል ወይም እንዲያስቡ የሚያደርግ ትርክትንም በዛ ውስጥ ረጨት በማድረግ
ጦርነቱ በትግራይ ክልልና በአማራ ክልል መካከል እንዲሆን የፌዴራሉ መንግስት ጦር ለምሳሌ የፌዴራል ፖሊስም ሊሆን ይችላል፣ የሀገር መከላከያ ሰራዊትም ሊሆን ይችላል፣ የሰላም ማስከበር እንቅስቃሴውን ይሄ ነገር ቦታ ሊሰጠው የሚገባና በአፋጣኝ እርምጃ ሊወሰድበት የሚገባ ነው ብለው ወደ እርምጃ ሲገቡ በአንድ ላይ መመከት፣ በአንድ ላይ መዋጋት፣ እነኚህ የውስጥ ኃይሎችንም አሰልፎ ከባባድ መሳሪያም እያስገባ ይህንን ኃይል ለመመከት ነው ጥረት እያደረገ ያለው። በሌላ በኩል ደግሞ የፌዴራሉ መንግስት አሻጥሩን አውቆ ሁኔታውን በአይነ ቁራኛ እየተከታተለ ስላለ በዚህ አግባብ ኢትዮጵያን የጦር አውድማ ማድረግ ስለማንችል በትግራይና በአማራ ክልል ጦርነት ማስነሳት ነው። የዚህን ጊዜ ግዴታ የፌዴራሉ መንግስት እጁን ያስገባል ማለት ነው። ይሄንን በቅርበት ፋሲሊቴት የሚያደርገውና በቀጠናው ያለው ህዝብ እንዳይስማማ ግን ደግሞ እርስ በርስ እንዲጋጭ በማድረግ የፌዴራሉ መንግስት ሳይፈልግ ወደ ጦርነት እጁን እንዲያስገባ ወይም ወደ ጦርነት እንዲገባ ከዛ በህዝቡ ላይ ይሄን ፈጸመ፣ ያን አረገ፣ እንደዚህ በደለ፣ ህዝቡ ላይ በድሮን ጥቃት ፈጸመ ወዘተ እንዲባል እና በህዝቡ እንዲጠላ፣ በህዝቡ ከተጠላ ደግሞ ያው የህዝብ አመጽ በየአካባቢው በሙሉ ኢትዮጵያ ይፋፋማል። እንደነሱ አካሄድ ነው። ኮት ውስጥ ክተቱልኝ፣ ኮት አንኮት ማለት። ከዛ በኢትዮጵያ እነሱ በኃይል መገልበጥ ያልቻሉትን መንግስት በህዝብ አመጽ ለመገልበጥ ነው ጥረታቸው። ይህንን በጣም የሚገባ መገንዘብ አለብን ኢትዮጵያውያን። ኤርትራውያን ወንድሞቻችንም እህቶቻችንም በዚህ ላይ ግልጽ የሆነ አቋም ልትይዙ ይገባል። ለምንድን ነው ይህን እያልን ያለ ነው? አፍተሮል እያወራን ያለነው ስለ ህዝብ ጥቅም ነው። ህዝብ ዋጋ ለሌለው ነገር ነው በኢሳያስ አፈወርቂ ሴራ እየሞተ ያለው። የኤርትራ ህዝብ ምንም የተጠቀመው ጥቅም የለም። አየን እኮ 30 ዓመት ሁለቱም ሀገራት እኩል ነው የነበሩት ከ30 ዓመት በፊት። ከ30 ዓመት በኋላ የት ነው ያሉት? ኢትዮጵያ ሰፊ ሀገር ስለሆነ ትልቅ ሀብት ስላለው ልትሉ ትችላላችሁ። ኦፍ ኮርስ አላት። ግን ከኢትዮጵያ በላይ ባህርንም የያዘችው ኤርትራ እኮ ነበረች አይደል እንዴ? ቢያንስ ከሁለት ሀገር ጋር ቢነግድ እኮ የኤርትራውያን የኑሮ ሁኔታና ዘይቤ ቶታሊ ይቀየር ነበር። እስካሁን መቀየር የሚችልበት ሁኔታ ነበር። ይሄ ግን ሲሆን አላየንም። ዋይ? ይህንን ነው መጠየቅ ያለብን። እናም ይሄ እዚህ የገባው ቡድን ይህንን ጦርነት ወደ ኤርትራ ድንበር እንዳሄድ የማድረግ ተልዕኮ ተሰጥቶት ነው እዚህ ያለው። በሌላ በኩል ደግሞ ኢትዮጵያውያን ዜጎችን እየመለመለ ወደ መሃል ሀገርና ወደ ተለያዩ አካባቢዎች እየላከ የመረጃ አቅሙን ለማደራጀትና ከዛም በኋላ በኢትዮጵያ የውስጥ ጉዳይ ውስጥ የተለያዩ አካባቢዎች ሽብርን፣ የእርስ በርስ ግጭትን የሚፈጥሩ አጀንዳዎችን በማሰራጨት በኢትዮጵያ ሕዝብ መካከል አለመግባባትን መፍጠር፣ ከዛ ደግሞ በራሳችን በኢትዮጵያውያን ዜጎች ኢትዮጵያን ማጥቃት የሚል ስትራቴጂ ነው ያለው። ይሄ ማለት ለምሳሌ ከትግራይም ከአማራ ክልልም ይመለምልና ወደ ሌላው የኢትዮጵያ አካባቢ ይልካል። እስከ መንግስት መስሪያ ቤትም በተለያየ አካባቢዎች ወይም ወደ ተለያዩ የመንግስት ተቋማት፣ የግል ተቋማት እሱ ወደሚፈልጋቸው ዜን ይህን ተግባር በመፈጸም በኢትዮጵያ ህዝብ መካከል ጥላቻ እንዲነግስ፣ እርስ በርስ እንዲቃቃር፣ እንዳይዋደድ፣ ለአንድነት፣ ለሀገር ብሔራዊ ጥቅም፣ ለጋራ ለኮመን አጀንዳ ከሚሰራ ይልቅ አንተ እንደዚህ ጎጥና አንተ እንደዚህ ጎጥና እንዲል ማለት ነው። ብሔሮች የተከበሩ ምናልባትም የተወደሱ ያሉ የነበሩና የሚኖሩ ናቸው ኢትዮጵያ ውስጥ። ይህንን የሚክድ ካለ የኢትዮጵያን እውነታ አልገባውም ማለት ነው። አንዳንድ ሰው ኢትዮጵያ ውስጥ ብሔር ብሔረሰብ የለም ምን ሊል ይችላል? በኢትዮጵያ ውስጥ ብሔር ብሔረሰቦች የሚወደዱ የተከበሩ የነበሩ ያሉና የሚኖሩ ናቸው። ይሄ ፋክት ነው። መሬት ላይ ያለ ግራውንድ ላይ ያለ እውነታ ነው። እነኚህ ብሔሮች ግን እንደሚባለው የሚባሉ የሚጋጩ የሚጣሉ ሳይሆኑ የሚዋደዱ የተከባበሩ በጋራ አብረው የሞቱ ለሀገር ጥቅም በጋራ የተዋደቁ ጠላትን ድል የነሱ ያሸነፉ ከትላንት ወደ ዛሬ ሀገሪቱን ለኛ ያሸጋገሩ ጀግኖችን የፈጠሩ ጀግኖች ከውስጣቸው የወጡ እንደገና ደግሞ ለሀገር አሁንም ያላቸውን በባህልም በሃይማኖትም በጸጥታውም ዘርፍ በደህንነቱም በሁሉም በልማቱም በእርሻውም በኢንዱስትሪውም በቴክኖሎጂውም ዘርፍ የተማሩ ዜጎችን እንደያቀማቸው እንዳገኙት ኤክስፖዠር የሚያዋጡ እያዋጡም ያሉ አገሪቱም ላይ ለመጣው ልማትና ከዚህ ቀደምም ለነበረው ልማት ጉልህ አስተዋጽኦን ሲያደርጉ የነበሩ ናቸው። አዲስ ነገር አይደለም፣ የነበረ ነው።
ኢትዮጵያውያን ይህንን ያውቁበታል። ጭቆና ነበረ፣ ኦፍኮርስ ሊኖር ይችላል። ነገር ግን አሁን የኔ ጥያቄ እኛው እዚሁ ስለምንከራከርበት የውስጥ አጀንዳ አይደለም። ልዩነት የትም ይኖራል። ከዚህ ቀደምም በተደጋጋሚ ብየዋል። ለውጭ አጀንዳ ግን እጅ መስጠት የለብንም ነው የኔ አቋም። ዋይ ለግብፅ እንዴት እንሰጣለን? ኦልሬዲ ኢሳያስ ማለት አልሲሲ ነው። ምክንያቱም የአልሲሲ ተወካይ ነው። የአልሲሲን አጀንዳ ነው እያስፈጸመ ያለው። በየትኛውም መስፈርት አንድ ጤነኛ ያለው ኢትዮጵያዊም ኤርትራዊም አሜሪካዊም ይሁን ጃፓናዊ ለምን አይሆን? አረብ ይሁን አበሻ ወይ አፍሪካዊ ይሁን ኤሽያዊ አውሮፓዊ ዋቴቨር ማንም ሊሆን ይችላል። ጤነኛ አእምሮ ያለው ሰው ኤርትራ አሁን ባለችበትም ሁኔታ ከዚህ ቀደምም እንዴት ነው ከግብፅ ትጠቀማለች ብሎ ሊያስብ የሚችለው? እስኪ ንገሩ። ኤርትራ ኢትዮጵያን በማተራመስ ትጠቀማለች? አንድ ኢትዮጵያዊ በመግደል አንድ ኤርትራዊ ወታደር ይጠቀማል? ኖ ዌይ፣ አይጠቀምም። የኤርትራ መንግሥት የሽብር ቡድኖችን አደራጅቶ ኢትዮጵያ ሲልክና ሲያተራምስ እንደነበረው በኢትዮጵያ ውስጥ የሽብር ድግስን በመደገስ ኢትዮጵያውያኖችን በማባላት ኤርትራ ትከብራለች? የኤርትራ ዜጎች ተጠቃሚ ይሆናሉ? አይሆኑም። ሆኖም አያውቁም። ይሄው አልሆኑም። ተጨባጭ ሁኔታውም ያንን ነው የሚያሳየው። ስለዚህ አሁን መንቃት ያስፈልጋል። ምክንያቱም የለማ አየነው እኮ ታየኩ። ኢትዮጵያና ኤርትራ ባለፉት 30 ዓመታት ሲለያዩ እንደውም ኤርትራ ለባህር በር ቅርብ የነበረች ብዙ የውጭ ኤክስፖዠር ስላለ ወይም የወራሪ ኃይሎችም የውጭ ኃይሎችም በዛ ጋር የገቡ ስለነበር የሆነ አሻራ አሳርፈዋል። ያም እኮ ለስልጣኔ የሆነ እርሾ ይኖረዋል። ለምሳሌ የህንፃ ግንባታዎቹን ምናምን ብታዩ የጣሊያን መንግስት እዛ ስለነበር የእንግሊዝም መንግስት ስለነበረ የሰሩት ነገር አለ። ከዚህም መማር አለ። በሌላ በኩል በዋናነት የኢትዮጵያ መተንፈሻ ስለሆነ የባህር በር መተንፈሻ ስለሆነና ከፍተኛ ንግድ የሚካሄድበት ቀጠና ከመሆኑ ጋር ተያይዞ ምጽዋ አካባቢ፣ ከረን፣ አስመራ፣ ዳህላክ ደሴቶችም እነኚህ እኮ ቀድመው የተሻለ ኢኮኖሚ የነበራቸው ቦታዎች ናቸው ከኢትዮጵያ ሌላው ክፍል አንጻር ሲታይ። አሁን የት ነው ያሉት? ይሄ ለምንድን ነው ሊሆን የቻለው? የኤርትራ መንግስት ኤርትራን ለማሳደግ ኤርትራውያንን የኑሮ ደረጃቸውን ለማሻሻል ኢኮኖሚያቸውን ለመገንባት እንደተባለው የአፍሪካ ሲንጋፖር ለማድረግ ሳይሆን የአፍሪካ ዳርፉር ለማድረግ ነው አገሪቱን አሁን እየመጣ እንትን እያለ ያለ ወይም የነውጥ ማዕከል። ይሄ ባይሆን ኖሮ ከኢትዮጵያ መንግስት ጋር በሰላም ተደራድሮ ይሰራል። ከኢትዮጵያ መንግስት ጋር በሰላም ተግባብቶ የሀገሪቱን ዜጎች የኑሮ ደረጃ ይለውጣል። የትምህርት አክሰስን፣ የልማት ጥያቄን፣ የማህበራዊ ፍትህ ጥያቄን፣ የዲሞክራሲ ጥያቄን፣ የነጻነት፣ የሰላም፣ የእድገት፣ የልማት፣ የባህል፣ የቋንቋ ወዘተረፈ በአግባቡ በክብር ይመልስ ነበር። ይህንን ዝም ብሎ ነው አሁን ለመደለያነት የሚውል ለፍጆታ የሚውል ቃል ካልሆነ በስተቀር ኤርትራውያን ሕይወታቸው አልተቀየረም። ሀገሪቱም እንደዛው ነው ስታክ አርጋ ያለችው። ዲስ ኢዝ አንዱ ማሳያ። በሌላ አነጋገር የሻዕቢያ መንግስት ፊቸሩ ይሄ ነው። ይሄ ካራክተሪስቲክስ ፊቸር የሚባለው እንደ መንግስት ቁመናው፣ መገለጫው፣ ገጽታው ይሄ እሱን የሚገልጸው አንዱ ይሄ ነው። ስለዚህ አሁን በዚህ በኢትዮጵያ ውስጥ ገብቶ እንደ ጽሕፈት ቤት የተደራጀውና ራሱን የሚያንቀሳቅሰው ጽሕፈት ቤት የሚሰሩ ሰዎችም ዓላማቸው የተለያዩ አካባቢዎች የሚኖሩ ኢትዮጵያውያን ዜጎችን ያው የጉዞ እግድ ስለማይኖር አንድ ሀገር ውስጥ በመሰብሰብ የኢትዮጵያ መንግስት መሰለል፣ የኢትዮጵያ መንግስት ማዳከም፣ መከላከያን ማዳከም፣ ኢትዮጵያውያንን በአጀንዳ ማባላት፣ የኑሮ ውድነትን ማስፋፋት፣ ከዛም በኋላ በሀገሪቱ ሰላም እንዳይመጣ፣ አናርኪዝም እንዲመጣ፣ ስርዓት አልበኝነት እንዲሰፍን በማድረግ የማዕከላዊ መንግስትን ጥሎ ኢትዮጵያን መበታተን፣ ይሄ የግብፅ አጀንዳ ነው። ለማንኛውም እዚህ ላይ በርካታ ኢትዮጵያውያን ግንዛቤ ይኖራቸዋል ብዬ ተስፋ አረጋለሁ። ሌሎቻችሁም መረጃው ያልደረሳችሁ መረጃው እንደደረሳችሁ እንግዲህ በዚህ አጋጣሚ ተስፋ እናረጋለን። አሁን ይህም መረጃ ከሰማችሁ በኋላ ራስን መጠየቅ ያስፈልጋል። አስገራሚው ነገር ደግሞ ዛሬም በተመሳሳይ ስህተት ውስጥ ለመቀጠል ማሰብ። ሌላው ቢቀር የኤርትራ ሕዝብ ትግራይ ውስጥ ያለውን እድገት ብቻ ተመልክቶ ምን ያህል እንደሚቆጭ ምንም ሸክ ሳይኖር በራሳቸው በሕዝቡ አስተያየት መረዳት ይቻላል። በእነሱ ግምገማ በሰጡት የድምዳሜ ማረጋገጥ ይቻላል። ኦልሬዲ የኤርትራ ሁኔታ ወደ ኋላ እንጂ ወደፊት አይደለም ያለው። ለዚህ ደግሞ ዋናው ምክንያት ለግብፅ የሚሰራ መንግስት እዛ ስላለ ነው።
እዚህ ጉዳይ ላይ ይሄን ያልካልኩን ወደ ሁለተኛው አጀንዳ እንሂድ። የባህር ኃይሉ ወደ አሰብ እየተጠጋ ነው። የባህር ኃይሉ እንደሚታወቀው የፈረንሳይ መንግስትም ከዚህ ቀደም የተለያዩ ትጥቆችን አስታጥቆታል። ፈረንሳይ ለኢትዮጵያ አሁን ላይ ጠንካራ አጋር ሆና ብዙ የጦር መሳሪያዎችንም ለኢትዮጵያ እየሸጠችም እየረዳችም ያለች ሀገር ነች። እንደሚታወቀው የፈረንሳይ መንግስት ከዚህ ቀደም ለኢትዮጵያ የተለያዩ ጀቶችን ሸጧል። አሁን ትልቅ የጦር መርከብ ከፈረንሳይ ተነስቶ አሁን የኢትዮጵያ ባህር ኃይል በሚንቀሳቀስበት አካባቢ ስለመድረሱ ተሰምቷል። ይሄ የኢትዮጵያ ባህር ኃይል በቀጣይ በኢትዮጵያ የባህር በር ጥያቄ መሰረት ኢትዮጵያ የምታደርገውን የቀይ ባህር ቀጠናን ማንኛውም የንግድና አጠቃላይ ቀጠናዊ የሰላምና ደህንነት ማስጠበቅ እንቅስቃሴ ውስጥ ከፍተኛ ጥቅምን ይሰጣል ተብሎ ይጠበቃል። የባህር ኃይሉ በአሰብ በኩል ከፍተኛ የሆነ ለድል የሚያበቃ ስራዎችን እየሰራ ነው። ከሰሞኑ የባህር ኃይሉ ምክትል አዛዥም የሰጡትን አስተያየት፣ የአየር ኃይል ዋና አዛዥም የተናገሩትን ንግግር መስማት ይቻላል። የባህር በር የማግኘታችን ጉዳይ ኢትዮጵያ የማግኘቷ ጉዳይ ምንም የሚያጠራጥር አይደለም ብሏል የባህር ኃይሉ። ለምን ያለ ይመስላችኋል? ከሰሞኑ አዳዲስ እየወጡ ያሉ መረጃዎች እንዳመላከቱት የእስራኤል የኢትዮጵያ የአሜሪካ ጥምረት ከዚህ ቀደም እንዲኖር ይፈለግ ነበረ። አሁን የተባበሩት አረብ ኤምሬትስና እስራኤል ኢትዮጵያ በጥምረት በተለይ በሶማሌላንድ አካባቢ ከፍተኛ ስራን እየሰሩ ነው። በቀጣይ የኢትዮጵያ መንግስት የባህር በሩን ለማግኘት ከዚህ ቀደም ላለፉት በርካታ ዓመታት ሲጠይቅ የነበረውን ሰላማዊ ጥያቄ የኤርትራ መንግስት በይሁንታ ስላልተቀበለውና ጦርነትን የመጨረሻ አማራጭ አድርጎ የተለያዩ ኃይሎችን በሀገር ውስጥ በማስገባት ለማባላት የሀገር መከላከያ ሰራዊትም ላይ ቀጥተኛ ጦርነትን ለመክፈት የኢትዮጵያ መንግስት ደግሞ ባለስልጣናት ላይ የተለያዩ ያልተገባ የስም ፕሮፋይል በመስጠት ወይም ደግሞ ገመናቸውን ለማጋለጥ በሚመስል ለማዋረድም በሚመስል ያልተገቡ ንግግሮችንና ያልተገቡ መረጃዎችን አዛብተው የሚሰጡ የዲጂታል ሚዲያ ቡድኖችንም በማደራጀት በዛም ጦርነት ከፍቶ ነው ያለው። ከዚህ አንጻር የሻዕቢያ መንግስት ይህን ሁሉ ነገር ሲሰራ የኢትዮጵያ መንግስት እየሰራ የነበረው አቅሙን ማደራጀት ላይ ነው። የሻዕቢያ መንግስት የሚጠበቅበት የአቅምን ማደራጀት ጉዳይ ለግብፅ የተተወ ስለሆነና ግብፅ ያንን አሳይመንት እንደምትወጣ፣ በአንጻሩ ሻዕቢያ ደግሞ ኢትዮጵያን ቢዚ የማድረግና የኢትዮጵያን አጠቃላይ እንቅስቃሴ መከታተል መሰለል ስለሆነ አሁን ኢትዮጵያ እየሄደችበት ያለው መንገድ የባህር በሩ ከዚህ ቀደም ከነበረው ስጋትና ወይም ደግሞ ሊገኝ ይችላል ወይስ እንዴት ነው ብሎ ከሚያከራክረው ጉዳይ ወጣ ባለመልኩ የኢትዮጵያ የሚሆንበት እድል ሰፊ መሆኑን የሚያሳይ ነው። ምክንያቱም ለዚህ ዋና ምክንያት የሚሆነው የኢሳያስና የአልቡርሃን መቀየር ሊሆን ይችላል። ለምሳሌ ኢሳያስ አፈወርቂ በኤርትራ ውስጥ ከዚህ በላይ እንደማይቀጥሉ የሚያሳዩ መረጃዎች እየወጡ ነው። ከሰሞኑ ሲአይኤም ሞሳድም በዚህ ጉዳይ ላይ እየሰሩበት ነው ያለው። በሌላ በኩል የአሜሪካ መንግስት በቀጠናው ካሉ ኬንያ፣ ታንዛኒያ፣ ኢትዮጵያን የመሰሉ አገራት የበለጠ ትኩረት እንዲያደርግባቸው ከነኚህ ደግሞ በዋናነት ኢትዮጵያን ፎከስ በማድረግ ይህን ቀጠና ሰላምና ደህንነቱን እንድታስጠብቅ አስፈላጊውን ድጋፍ እንደሚያደርግ ገልጿል። ለምንድን ነው ከተባለ ከዚህ ቀደም ኢትዮጵያ ከራሽያና ከቻይና ጋር ጠንካራ ግንኙነት ፈጥራለች። ከዚህም በላይ ኢትዮጵያ የብሪክስ አባል ሀገር መሆኗ የብራዚል፣ ራሽያ፣ ኢንዲያ፣ ቻይና ኤንድ ሳውዝ አፍሪካ ስብስብ አባል ሀገር ሆና መምጣቷ መልታይላተራሊዝም ፎሪን ፖሊሲን በደንብ ዩቲላይዝ እንድታደርግ በደንብ ኢምፕሊመንት እንድታደርግ ኤግዞስቲቭሊ ይህንን የዲፕሎማሲ ሀብት ወይም ደግሞ ከዛ የሚገኘውን ሀብት ለመጠቀምና ተጽዕኖዋን ለመጨመር ተቀባይነትና ተደማጭነቷ የበለጠ ከፍ እንዲል ለማድረግ ኢትዮጵያ እየተጠቀመችበት ነው የሚገኘው። ለምሳሌ ምስራቁ በኩል ከቻይናና ከራሽያ ጋር ከተባበሩት አረብ ኤምሬትስ እናም ከኢትዮጵያ ጋር ወሳኝ ግንኙነት መፍጠርን ከሚፈልጉ ኃይሎች ጋር እና መንግስታት ጋር ጥምረት የፈጠረች ሲሆን በምዕራቡ በኩል እንደነ አሜሪካ፣ ፈረንሳይ፣ ጀርመን የመሳሰሉ እንዲሁም ራሱ የአውሮፓ ህብረትም ከኢትዮጵያ ጋር ሰላማዊ ግንኙነት እንዲኖራቸው ነው የሚፈልጉት። ከዚህ አንጻር ኢትዮጵያ ያስመዘገበችው እስካሁን የመጣውም ድል ኢትዮጵያ የሆነ ድል ስታገኝና የሆነ ደረጃ ላይ ስትደርስ ቅንድባቸው የሚቆምና አይናቸው የሚቀላ ሰዎች ወይም መሪዎች የኢትዮጵያን እድገት አይፈልጉት። እናም በዚህ ምክንያት የሻዕቢያ መንግስት ከግብፅና ከሱዳን ጋር በመተባበር ሌሎች ኃይሎችንም በማስተባበር ይህንን የኢትዮጵያን ሰላማዊ የቀይ ባህር በር ጥያቄ አልተቀበለም። እንደውም ካለመቀበልም አልፎ ከመቀበል ይልቅ ለሌላ ኃይሎች ለባዕዳን መስጠቱን መርጦ ነበር። ምንም እንኳን እነሱ ውዝግቡን አይተው ለመስፈር እዛ ላይ ኢንቨስት ለማድረግ ፈቃደኛ ባይሆኑ። ምክንያቱም ሰላም በሌለበት መግባባትና አንድነት በሌለበት ቦታ ማህበራዊ እድገት ሊረጋገጥ፣ የኢኮኖሚ ለውጥ ሊመጣ፣ የፖለቲካ ነጻነት ሊገኝ አይችልም።
እንደ አጠቃላይ ይህንን ተግባራዊ ሁኔታ መሰረት በማድረግ የኢትዮጵያ መንግስት አቅሙን እያጠናከረ የሻዕቢያ መንግስት ደግሞ ኢትዮጵያ ላይ አሻጥሩን እያጠናከረ ቢሄድም አሁን በወጡ መረጃዎች እንደ እስራኤል፣ የተባበሩት አረብ ኤምሬትስን የመሰሉ መንግስታት ከኢትዮጵያ መንግስት ጋር ጥምረትን በመፍጠር የባህር ኃይሉን የበለጠ በማጠናከር ፈረንሳይና ጀርመንም በዚህ ላይ ከኢትዮጵያ መንግስት ጎን በመቆም በተለይ በዓለም አቀፍ ደረጃ የሚመጣውን ጫና በመቀነሱ ረገድ ትልቅ ጥረት በማድረጋቸው የባህር ኃይሉ አሰብ ወደብን ለመቆጣጠር በዝግጅት ላይ መሆኑን ይህንንም ለማድረግ ወደ አሰብ ስለመጠጋቱ የሚያሳይ መረጃ ነው የወጣው። ይህ መረጃ እንግዲህ በቀጣይ ባህር ኃይሉ አሰብን ተቆጣጥሮ ሲያበስረን ጨምረን እንግዲህ የቀሩትን ነገሮች የምንገልጽላችሁ ወይም የምናደርሳችሁ ነው የሚሆነው። ይሄን ነው የሚመስለው የባህር በሩ ጉዳይ። ከሰሞኑ በተለይ ትላንትና ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ ሚኒስተር እና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኢትዮ ኤርትራ ድንበር አካባቢ ትላንት ስለመታየታቸው የሚገልጽ በተለይ በአፋር ክልል ማለት ነው ስለመታየታቸው የሚገልጽ መረጃ ወጥቷል። ከዚህ ጋር የሚያያዝ ነው። ምክንያቱም አሰብ ኦልሬዲ ወደ ኢትዮጵያ ልትመጣ ነው። የኢትዮጵያ ጥያቄ ግን እንዳትዘነጉ የወደብ ጥያቄ ብቻ አይደለም። የኢትዮጵያ ጥያቄ የባህር በር ጥያቄ ነው። በባህር በር ውስጥ 3-4 ወደብ ሊኖር ይችላል እንደ ባህር በሩ ስፋት። አንዳንድ ቦታ አንድ ወደብን ብቻ ሊሆን ይችላል እንደ ባህር በሩ ጥበት። በዛ ላይ ኢትዮጵያ በአየር ትራንስፖርት ዙሪያ የአየር ክልሏ ተከቦ ያለ በሌሎች ሀገራት ፍቃድ ካልሆነ ከአንዱ ከኢትዮጵያ ወደ ሌላኛው ወደ ቀይ ባህር ቀጠናም ወደ ህንድ ውቅያኖስም የምታደርገው ጉዞ ሊኮላሽና ሊቀለበስ ስለሚችል በትብብር እንደምትሰራ አስታውቃለች። የኢትዮጵያ የባህር በር ጥያቄ የአየር ክልል ወይም ቀጠናንም የሚይዝ ነው። የአየር ክልል ተዘግቶ ነው ያለው በኢትዮጵያ ላይ አሁን። ስለዚህ በኢትዮጵያ ላይ የተዘጋውን ይህንን የአየር ክልል ለማስለቀቅ እና ኢትዮጵያ በነጻነት የአየር ትራንስፖርት የአቪዬሽን ኢንዱስትሪውም እንዲያድግ የአየር ትራንስፖርትም የበለጠ እንዲሳለጥ ለማድረግ የባህር በር ነው የሚያስፈልጋት። ከሁሉም በላይ ትንንሽና በቀጠናው ያሉ ትንንሽና ትልልቅ አገራት ጭምር ለጸጥታ ስጋት በሚፈጥር አግባብ በቀይ ባህር ቀጠና ላይ ሰፍረው ነው ያሉት። የጦር ሰፈር ከትመው ነው ያሉት። ኳታርን ማየት ይቻላል። ኢራን መታለች። ሌሎች በርካታ አገሮች ኢራንም የመንም እንግዲህ በዳህላክ ደሴት ላይ ከዚህ ቀደም ነግሬያቸዋለሁ። የእስራኤል መንግስት ከዚህ አካባቢ ጥይት ተተኩሶብኛል ብሎ ምን አይነት ተግባራት ሲያከናውን እንደነበረ። እናም እኚህ ሁለት ባለስልጣናት ወደዛ አካባቢ የሄዱት ቀይ ባህር አፋሮች የአፋር ህብረት ወይም የአፋሮች ጥምረት እና የዚህ የህብረት ታጣቂ ቡድን ወደ ኤርትራ ከሰሞኑ በመዝለቅ የተለያዩ ጥቃቶችን መፈጸሙንና የትጥቅ ትግሉን በቀጥታ መጀመሩንና መንግስትም ወደ እናት ሀገራችን ለመመለስ የምናደርገውን ጥረት ከጎናችን ሆኖ እንዲደግፈን ሲሉ ከኤርትራ መንግስት ጋር በኃይል እንጂ በንግግር መነጋገር ከኛ በላይ የሚያውቀው የለም፣ አያዋጣም። ላለፉት በርካታ ዓመታት 3 አስርት ዓመታት ስናናግረው ብንቆይም ጆሮ ዳባ ልበስ ብሎን የቆየው የሚል ሐሳብ እያመጡ ነው ያሉ። እናም ከዚህ አንጻር የተለያዩ እንቅስቃሴዎች በዚህ አካባቢ ስለሚደረጉ የነኚህን አካባቢዎች እንቅስቃሴ በመጎብኘት ቀጠናዊ ሁኔታው በተለይ በዛ አካባቢ ያለው የጸጥታ፣ የደህንነት፣ የሰላም ሁኔታ ምን ይመስላል፣ እንቅስቃሴውስ እንዴት ይታያል የሚለውን ጉዳይ ስለ መቃኘታቸው ተሰምቷል። ይሄ ቅኝት በእነኚህ አይነት ከፍተኛ የመንግስት ባለስልጣናት በዚህ ደረጃ ሲደረግ የመጀመሪያው ነውም ተብሏል። በጣም ብዙ ትርጉምን እና መልእክትን ያስተላለፈ ነውም ተብሏል። በተለይ ጠላት በዚህ ጉዳይ ስለመበሳጨቱ ነው የሚያሳየው። የኢሳያስ አፈወርቂ መንግስትም ኢሳያስም ካይሮም ያለው የአልሲሲ መንግስት ማለት ነው። በመሆኑም የዚህን አካባቢ እንቅስቃሴ በማየትና እንቅስቃሴው ምን አይነት ሁኔታ ላይ ነው ያለው፣ እንዴት ነው የሚደረገውስ ዝግጅት ምን ይመስላል የሚለውንም ጭምር አይተው እንደመጡ ተነግሯል። እንግዲህ በዛ አካባቢ ካሉም አንዳንድ አፋር ህዝብ የጎሳ መሪዎች እንደዚሁም ከህብረተሰብ ክፍሎችም ጋር የተወሰነ ውይይት ስለማድረጋቸው ነው የተሰማው። በቀጣይ እንግዲህ አዲስ መረጃ ሲኖር ይዘንላችሁ ነው የምንመጣው በዚህ ጉዳይ ላይ እና እንደ አጠቃላይ የባህር ኃይሉ ግን አሰብን ለመቆጣጠር ወደ አሰብ እየተጠጋ እንደሆነ የሚያሳይ መረጃ ወጥቷል። ይሄ እንደነገርኳችሁ የቱ ጋር ቆሞ አይባልም። ምክንያቱም ዓለም አቀፉ ባህር የዓለም አቀፍ ነው፣ የአንድ አገር አይደለም። በእርግጥ አገራት በዛ የባህር ዳርቻ የራሳቸው ቀጠና ሊኖራቸው ይችላል። ነገር ግን የኢትዮጵያ ጦር እየተንቀሳቀሰ ያለበት የዓለም አቀፍ ተፈቀደውን የንግድ ስርዓት የሚከናወንበትን ቀጠና እንደሆነም ተነግሯል። እንግዲህ በዚህ በቀጣይ ምን ሊፈጠር ይችላል የሚለውን ጉዳይ አብረን የምናይ ይሆናል። ይሁንና ግን ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ አደጋ ላይ የሚወድቁበት፣ በሌላ በኩል ኢትዮጵያውያን የአፋር ተወላጆች ደግሞ እንደዚሁም ሌሎች ጭቁን ኤርትራውያን ነፃ የሚወጡበት ሁኔታ ሊፈጠር ይችላል የሚል ግምት ነው የተሰጠው። የነኚህ ሁለቱ ከፍተኛ ባለስልጣናት የአፋር ክልል ጉብኝትም
በቀጣይ ኢትዮጵያ የአሰብ ወደብን ሴኪዩር እንዴት ነው የምታደርገው? በተለይ ደግሞ ጠላት በተለያዩ አካባቢዎች ቀደም ሲልም እንደነገርኳችሁ ጽሕፈት ቤቱን ጭምር በመቀለ አካባቢ በመክፈት መቀለ ውስጥ ያለውን ኃይል ወደ ተለያዩ አካባቢዎች በማሰራጨት የኢትዮ ጅቡቲን ዋናውን የንግድ መስመርም ለመቆጣጠር የኤርትራ መንግስት ከዚህ ቀደም በርካታ ጊዜ እንቅስቃሴ ሲያደርግ ቆይቷል። ስለዚህ ያንንም ለመከላከል የቡድኑንም የሀገር መከላከያ ሰራዊትም የሌሎች የጸጥታና የደህንነት ተቋማት እንቅስቃሴም በቀጠናው ምን ይመስላል የሚለውን ስለ መጎብኘታቸውና አቅጣጫም ስለ መስጠታቸው ተሰምቷል ማለት ነው። ወደ ሌላኛው መረጃ ስናልፍ የተባበሩት አረብ ኤምሬትስ የሱዳንን ወርቅ አልገዛም በማለት የሱዳን ባለስልጣናትም ሆኑ የትኛውም አየር ትራንስፖርትን በመጠቀም የተባበሩት አረብ ኤምሬትስ አይዘር ዱባይ፣ አላይን ወይም ሻርጃም ሊሆን ይችላል ወይም አቡዳቢም ሊሆን ይችላል፣ ሌሎችም ዳጅማንም ሊሆን ይችላል በተለያዩ አካባቢዎች የሚደረጉ ወደ ተለያዩ የሀገሪቱ አካባቢዎች ትልልቅ ከተሞች የሚደረጉ በረራዎች እንዳይከናወኑና የሱዳን ወርቅም በዱባይ ወይም በተባበሩት አረብ ኤምሬትስ ገበያዎች እንዳይቀርብ በሚል በወሰደችው እርምጃ የሱዳን ኢኮኖሚ እጅጉን ስለመጎዳቱና በተለይ አሁን ላይ የሱዳን ፓውንድ የመግዛት አቅም 40% ዝቅ ስለማለቱ መረጃዎች ጠቁመዋል። ይህንን ውዝግብ የበለጠ እንዲፋፋም የምትፈልገው ግብጽ ደግሞ ከዚህ በጣም ተጠቃሚ የሆነችና ይህንን ስማግሌት በማድረግ የተገኘውን ወርቅ እና የወርቅ ሀብት በሌላ በኩል ወደ ራሷ በመውሰድ ልክ ከሷ ጋር እንደሄደ በማድረግ ወደ እነኚሁ ሀገራት ገበያዎች እያስገባችና እየሸጠች መሆኗ ተጠቅሷል። በዚህም ተጠቃሚ እንደሆነች ነው የተገለጸ ያለው። የሱዳን መንግስት ግን በተለይ አልቡርሃን የሚመሩት መንግስት ግን ወርቅ እንቅስቃሴ በተለይ የወርቅ ንግዱ መቆሙንና የዓለም አቀፍ የአየር ትራንስፖርት በረራ አለመደረጉ በእጅጉ ኢኮኖሚውንም አቅሙንም እያዳከመው እንደሆነ ተጠቅሷል። በሌላ በኩል ጀነራል መሐመድ ሐምደን ደጋሎ ወይም ሄሚቲ ከሰሞኑ ካርቱም ዓለም አቀፍና በተለይ የአካባቢ የሀገር ውስጥ በረራን ይጀምራል ተብሎ የካርቱም ኤርፖርት እንቅስቃሴ ማድረግ ከጀመረና እንግዲህ ይፋ ማድረጉን ተከትሎ በረራ ይጀምራል የሚለውን ጉዳይ የካርቱም ዓለም አቀፍ አየር መንገድ ባለስልጣናት ይፋ ማድረጋቸውን ተከትሎ የጀነራል ሐምደን ደጋሎ ሄሚቲ ጦር በወሰደው ጥቃት አንድ መጋዘን ሙሉ በሙሉ ሲቃጠል እንደዚሁም በርካታ ውድመት ማድረሱንና በዛ አካባቢ ዳግመኛ የጸጥታ ስጋት መፈጠሩና ኤርፖርቱም ለጊዜው አገልግሎቱን ከመስጠት መቆጠቡን የተገለጸው። እንደ አጠቃላይ የሱዳን ሁኔታን ለማደራደርም ከሰሞኑ የአሜሪካው የመካከለኛው ምስራቅና የምስራቅ አፍሪካ ቀጠና የፕሬዝደንት ቁልፍ ሰው ቀኝ እጅና የቤተሰብ አባል የሆኑት እንደዚሁም የፕሬዝደንት ዶናልድ ትራምፕ የነኚህ ሁለት ቀጠናዎች አማካሪ የሆኑት አምባሳደር ዶክተር ማሳድ ቡሎስ የካርቱምን መንግስት ማስጠንቀቃቸውን የተሰማው። ከሰሞኑ ሲያስጠነቅቁም የሱዳኑ ብሔራዊ ጦር ወይም ደግሞ የሱዳን ጦር የበላይ አዛዥ ጀነራል አብዱልፈታህ አልቡርሃን ከኢራን ጋር ያላቸውን ግንኙነት እንዲያቆሙ ቶታሊ ከት እንዲያደርጉ በአሜሪካ መንግስት አቅጣጫ መሰጠቱን የተገለጸው። እስካሁን ለተደረጉ ጥረቶችም የአሜሪካ መንግስት ትክክለኛውን እርምጃ እንግዲህ የሚወስድበት ወይም ደግሞ በአጠቃላይ በሱዳን አሁን ባለው በአጠቃላይ ሁኔታ ሱዳን መንግስት ከኢራን ጋርም ሆነ ከሙስሊም ብራዘርሁድ እንቅስቃሴ ጋር በተገናኘ ምንም አይነት ግንኙነት እንዳይኖረው የአሜሪካ መንግስት አስጠንቅቋል። እስካሁን የተደረጉ ጥረቶችንም ማሳድ ቡሎስ እንግዲህ አክናውሌጅ ወይም ደግሞ ዕውቅናም አድናቆትም ሰጥተዋል ለተደረገው ኢፈርት። ይሁንና ግን ከኢራንና ከሙስሊም ብራዘርሁድ ጋር ግንኙነት ያላቸው ኃይሎች የሚያደርጉትን እንቅስቃሴ በሚመለከት ቶታሊ ግንኙነት እንዲያቆም ይህንንም እንቅስቃሴ እንዲቆጣጠር አልቡርሃን መንግስት ጋር መስማማታቸውን የተገለጸው። ከትላንት በስቲያ በሰራነው ቪዲዮ ሱዳን እጅ እየሰጠችና ወደ ድርድርም ለመምጣት ፍላጎት እንዳላት ማሳየቷን ገልጸናል። የዚህ አንዱ አካል የሆነው ማሳድ ቡሎስ ወደ ሱዳን መንግስት ወይም ወደ አልቡርሃን ፊታቸውን በማዞር ይህንን አቅጣጫ መስጠታቸውን የተገለጸው። በሌላ በኩል ሄሚቲ ጦሩ መጠናከሩንና ከሰሞኑ በወሰደው ጥቃትም ከፍተኛ ውድመት በማድረሱ የሱዳን ጦር የበላይ አዛዥ አልቡርሃን ከፍተኛ ስጋት ውስጥ ስለመውደቃቸው ነው የተነገረው። የአሜሪካ መንግስት ግን አሁን ላይ የተለያዩ እንቅስቃሴዎች እየተደረጉ እንደሆኑ መገንዘብ ይቻላል ማለት ነው። በተለይም ማሳድ ቡሎስ አክናውሌጅ ዘ ኤፈርትስ ሜድ ባይ ፖርት ሱዳን ቱ ኤንድ ኢትስ ክሎዝ ሪሌሽንሺፕ ዊዝ ኢራን አዝ ዌል አዝ ባን ዘ ኢስላሚስት ሙቭመንት ክሎዝ ቱ ዘ ሙስሊም ብራዘርሁድስ በሚል ነው መረጃ የወጣው።
እንግዲህ ማሳድ ቡሎስ የፖርት ሱዳን የከተመው የአልቡርሃን መንግስት ከኢራን ጋር ያለውን ግንኙነት ለማቋረጥ ወይም እንዲያቋርጥ እንደዚሁም ደግሞ ከኢስላሚስት ሙቭመንት ወይም እንቅስቃሴ ጋር በተገናኘ ከኢስላም ብራዘርሁድ ወይም ከሙስሊም ብራዘርሁድ ጋር ያላቸውን አካላት ከመገናኘት ራሱን እንዲቆጥብ እስካሁንም ላደረገው ጥረት እውቅና መስጠታቸውን የተገለጸው። ይሁንና ግን ይሄ ነገር 100% መቆም እንዳለበት ትዕዛዝ ማስተላለፋቸውን የተነገረው። በሌላ በኩል የኤርትራም መንግስት ከሰሞኑ ከኢራን በቀጥታ መሳሪያዎች ማስገባቱ ተገልጿል። ይሄም በቀጠናው አዲስ ጦርነት የመምጣቱ ጉዳይ የበለጠ ቴንደንሲው እንዲጨምር እንዳደረገውና በሁለቱ አገራት በተለይም በኢትዮጵያና በኤርትራ መካከል ያለው የባህር በር ይገባኛልን ጥያቄ መሰረት ያደረገው ጡዘት እንዲጨምር ስለማድረጉ ተሰምቷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ እጅጉን በማመስገን በቆይታችን ብዙ እንዳተረፋችሁ በማመን አብራችሁን መስራት የምትፈልጉ ምርትና አገልግሎታችሁንም ማስተዋወቅ የምትፈልጉ የመንግስትም የግል ድርጅቶችም ከዩቲዩብ ቻናላችን ላይ ስልክ ቁጥራችንንና የኢሜል አድራሻችንን በመውሰድ እኛን ማግኘት የምትችሉ መሆኑን በመግለጽ በቀጣይ ከመሰል የኢትዮጵያ ብሔራዊ ጥቅምን ከሚመለከቱ ወሳኝ መረጃዎች ጋር ዳግም እስክንመለስ ለአሁኑ በዚሁ ተሰናበትኩኝ። ሰላም።